ይሄን ሁሉ ነገር አድርጌ ይቅር የሚለኝ ይመስልሻል? ግን አሁን ማለት በጣም እንትላለን ጋሽ ያው ታውቃለህ። አዎ ልክ ነሽ ቅድስት ወንድም ልትሰሩልኝ ነው? መደሰታችን ዛሬ ነው ቀኑ ዛሬ ነው ቀኑ። እዛ አረብ ሀገር ሄደሽ የማንንም ሽንት ጥራጌ ከምትጠርጊ የኔ ቅምጥ ብትሆኛ ይሻልሽ። አረብ ሀገር የሄዱቶች ቅምጥ የሚያደርጋቸው ሰው ስላጡ አይደለም ሰርተው የተሻለ ገንዘብ ለማምጣት እንጂ። ገንዘብ ጉልበት ነው፣ ገንዘብ ኃይል ነው፣ ገንዘብ አቅም ነው፣ ገንዘብ ሁሉ ነገር ነው። በቃ ትጨናነቂ፣ ነገሩን ቀለል እናድርገው። ነይ ነይ እንግባ። ይኸው ገነታችን። እናንተ ገነት የሰው ሚስት ጋር መተኛት ነው እንዴ? እኔን እንዴት ትወልደኛለች? እንዴትስ ነው እናት የምትሆነኝ? መልሳ ትወልደኛለች በማለት ሞገስን ጠየቀችው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነው ምሳሌ ድራማ ክፍል 107ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ሉላና ጠበቃው ዛሬም ክርክራቸው እንደቀጠለ ነው። እባክህን ተወኝ፣ ያለሁበት ጊዜ በጣም አስጠሊ ነው፣ እባክህ ተወኝ፣ ራሴን እንድጠላት አድርገኝ በማለት አንዳንድ ነገሮችን እያለች ትለምነውም ነበረ። ነገር ግን እሷን ታላገኘ ነገሮችን ማስተካከል እንደማይችል ይነግራታል። እሷም ደግሞ ምንም ቢሆን ከሱ ጋር ነገሮችን ማድረግ እንደማትፈልግ ትነግረዋለች። በዚሁም አጋጣሚ ተያይዘውም ሄደው ነበረ። ነይ እንግባ ብሎም ይላታል። በፍጹም አላደርገውም፣ ያሳለፍኳቸውን ጊዜ በጣም አስቀያሚ ጊዜዎችም ነበሩ። ያንን ቀን አስታውሼ እንድረግመው አታድርገኝ፣ እባክህን ተወኝ ትለዋለች። በቃ ከኔ ጋር ታልተኛሽ ባልሽን በወንጀል እንደምከሰው ንብረታችሁም እንደማይመለስልሽ ይሄን ይወቂ። ከእንደዚህ አይነት ነገሮች ደግሞ አንቺ በአንድ ሰዓት ውስጥ ነገሮችን ማስተካከል ትችያለሽ፣ ታይ እንግባ ብሎ ይላታል። እሷን በፍጹም አላደርገውም፣ አንተም ወንድ ነህ፣ ባሌንም ክሰሰው፣ ንብረት የሚቅር ነገር ግን በአንተ ምክንያት ራሴን እንደማጠፋ ይሄን ወቅ ብላም ትለዋለች። እሱም ታይ ይሻልሻል፣ ይህን ተማድረግሽ ከኔ ጋር ያለውን ነገር ማከናወን አይሻልሽም ብሎ ይላታል። በፍጹም አላደርገውም፣ እስከ ዛሬ የነበርኩበትም ህይወት ተሰው አስጠሊ የሆነ ህይወት ነበረ፣ እሱን አንስቼ እንድረግም አታድርገኝ በማለትም አንዳንድ መልሶችን በመመለስ አልፈልግም ብለው ጥለው ትሄዳለች። ተይቆጭሻል ብሎ ይላታል። በፍጹም አላደርገውም በማለትም ጥለው ትሄዳለች። መድብልና ዳጣ ቁጭ ብለው ብሩክን እያስደሰቱት ነበር። ለብሩክ ሰርግ ምን አይነት ዘፈን እንደሚዘፍንለት መድብል ወንድሙ የመጀመሪያው አልባቤ የሚመረቀው መድብል ብሩክ ሰርግ ላይ ነው በማለት እንግዲህ አሁን ዘፈንልን ብላም ትለዋለች። በዚሁም አጋጣሚ ደስተኛ ነኝ በማለት ዘፈኑን የሚዘፍንላቸዋል። ዳጣም እንግዲህ ለብሩክ ቅድስትን እንደሚያገባት አፏ አምልጧት ነግረዋለች። በዚሁም አጋጣሚ በጣም ይደነግጣሉ። እየጨፈሩም ነበረ። ብሩክም በጣም ደስ ብሎት ፈገግ ብሎ እያያቸውም ነበረ። በጣም ተደስተው የእሱ ሰርግ ዕለት ምን አይነት ዘፈን እንደሚዘፍንለት የሚዘፍንለትን ዘፈን ጋብዞታል። ሉላና ሞገስ ተኝተው ባሉበት እንግዲህ ስለ ደላላው ጨንቋት ይሄ ደላላ ንብረታችን ይመለሳል ብሎ ይላታል። ነገር ግን ሉላ ተደላላው ጋር ያላት ነገር ሞገስ አያውቅም። ይሄ ደላላ ለምን አይቀየርም ብላም ትልና በጣም ታዝናለች። ለምንድን ነው የምታዝኙ? ከደላላው ጋር ብዙ ጊዜ አልተገናኛችሁም፣ ግን ምን አድርጎሽ ነው እንደዚህ የጠላሽው? የሚቀይር ይቀየር የምትይ ከሆነ ደግሞ ይቀየራል፣ ችግር የለውም በማለትም እንግዲህ አንዳንድ ነገሮችን ሲላትም ነበረ። እሷም በጣም በስሜታ ውስጥ በሀሳብ ሄዳ እንግዲህ ምነው አጠገቤ ሆነሽ እኮ ዝም አልሽኝ እያለም ሲላትም ነበረ። ነገር ግን ከሷ እየተደረገ ያለው ነገር ውስጧን እየበጠበጣት ነው። በሌላ በኩል ዝና ትህትናን እያሰቃያት ይገኛል። አረብ ሀገር ተምትሄጂ የማንንም ሽንት ቤት አጥበሽ ጠርገሽ ተምትኖሪ ለምን የኔ ቅምጥ አትሆኝም ይላታል። አረብ ሀገር የሚሄዱት ራሳቸውን ለመለወጥ ነው እንጂ ቅምጥ የሚያደርጋቸው አቶ አይደለም። ለምን እንደዚህ ታደርጋለህ?
ቤተሰቦችም እንደሆኑ ያላቸውን ንብረት ሸጠው ልከውልካል። አባቴ ምንም የለውም፣ የወንድሙንም የራሱንም ከብት ሸጦ ነው የላከው። እባክህ ልቀቀኝ ትለዋለች። እማይሆን ተሆነ ያቺ ሉላ ተጠፋች፣ ግዴታ አንቺ ሚስቴ ትሆኛለሽ። አይ የምትይ ተሆነ መጀመሪያ ሟቸዋ አንቺ ነሽ በማለትም ያስፈራራታል። እባክህን ተወኝ፣ ተው አትግደለኝ እያለችም እሷም እየተማጸነች ትገኛለች። እኔ አራራም፣ የምራራው ነገር የለኝም፣ ስለ ሰውም አላስብም እያለ አንዳንድ ነገሮችን ሲላትም ነበረ ማለት ነው። ምሳሌ ለብሩክ ቅድስት ምን እንዳለችኝ ልንገርክ ብላም ትለዋለች። አሁን ንገሪኝ ይላታል። አባቴ ሲመጣ እናት ሆንሻለሁ ብላም ስትል በዚሁም አጋጣሚ ቅድስት ተይ ምሳሌ አታውሪ ብላም ትላታለች። እሷ ግን አይሆንም አወራለታለሁ በማለት እየሄደችም ነበር። ነገር ግን ብሩክ መልሶ ተይ በቃ ሚስጥር አትንገሪ ታለች። ሚስጥሯን አትንገሪ እኔ ልንገርሽ እሷ ምን እንዳለች ብሎ አንዳንድ ነገሮችንም ሲነግራትም ነበረ። በዚሁም አጋጣሚ ማህሌት ደውላም ነበረ። የደወለችውም እንግዲህ ማነች ኤፍራታ ብሩክን ይቅርታ በይው፣ ይቅርታ አድርጊ፣ ሁሉን ነገር ተይና ብሩክን ይቅርታ ታላደረግሽ መቼም ቢሆን አንቺ ወደ ራስሽ ልትመለሽ አትችም፣ ንብረትም ልታገኝ አትችም። አሁንም ደውለሽም ቢሆን ሄደሽም ቢሆን ይቅርታ በይው ብላትም ነበረ። በዚሁም አጋጣሚ ትደውላለች እሷ። የደወለችውም እንግዲህ ሞገስ ጋም ነበረ። ሞገስ ጋም ደውላ ይቅርታ ተሳስቼ ነው ይቅርታም ብለው ትለዋለች። ሆስፒታል ድረስ ልትገልኝ መጥተሽ ነበረ፣ ምንድን ነው ይቅርታው ብሎ የመለሰላት መልስ ልብ ሰባሪም ነበረ። ዛሬ አይደለም ይቅርታ የምትይኝ፣ ታንቺ ጋር ያሳለፍኩትን ቀናቶች ዛሬ ላይ እንደ ጸጸት ሆኖብኛል። በጣም በቃ እንደማይፈልጋት ሁሉ ነው መልሱ አድርጎ የመለሰላት። በጣም ትናደዳለች። ቁጭ ብላ ማለቀሰች፣ ተሰቃየች፣ ተበሳጨች። ወይኔ በማለት እንግዲህ በዚሁም አጋጣሚ ኤፍራታም ጋር ሄዳ አውርታትም ነበረ። እንደማይሆን ነገሮች እንደማይሆኑ እያወራቻትም ነበረ። ብሩክና ቅድስት እንግዲህ ቅድስ ቁጭ ብለው እያወሩም ነበረ። ስልክ እየጎረጎረ እያለ ድንገት ትሄድና ክፍል ውስጥ ትሄድና ጋሼ እንዴት ነው ሰላም ነው? እስቲ ምሳ እዚህ ላምጣ በማለት ነው ተጠይቀዋለች። ችግር የለውም እኔ እመጣለሁ ብሎም ይላታል። ለማንኛውም ቁጭ በይ ማወራሽ ነገር አለን ብሎ በዚሁም አጋጣሚ ልጄ እንዳያስችልኝ አመሰግናለሁ። ከምሳሌ ጋር ምሳሌ ስትታመም ላደረግሽልኝ ነገር ማህሌት እየሰጠችሽ ያለውን ገንዘብ እየሰጥሽኝ ስለነበረው ነገር ሳገግም አመሰግንሻለሁ ብሎ አንዳንድ ነገሮችን ሲላትም ነበረ። በዚሁም አጋጣሚ አንዳንድ ነገሮችን ሲያወራም ነበረ። ወንድሜ እስግዳጁ ነው፣ አንቺ ግን ምንንም ስለማታቂ ብዙ ዋጋ ለእኔ ከፍለሻል ብሎ ይላታል። ምክንያት ቢኖረው ነው በማለት እሷም አንዳንድ ነገሮችን ስትመልስለትም ነበረ። እንግዲህ ፍላጎቷ ከሱ ጋር የመኖር ፍላጎት ስለሆነ ቀስ በቀስ ይወጣል በማለት ሁሉም ጊዜ ያለው በማለት ትመልስለታለች። መድብልና ምሳሌ ቁጭ ብለው ቁርስ ምሳ እየጠበቁም ነበረ። ጠረጴዛው ላይ እነሱ ይመጣሉ ብለው ምሳሌና ቅድስትና ብሩክ ጋር ግን አንዳንድ ነገሮችን ቁጭ ብለው እያወሩም ነበረ። መድብልም ለምሳሌ ምን እየሰሩ ነው? ቆዩ እኮ ወጡም ቀዘቀዘ ብሎ ይላታል። አሁንማ የሽሮ ጀላቴ ነው የምንበላው እያለችም ስትለውም ነበረ። በጣም እየተሳሳቁ ምን እያወሩ ነው? በቃ አሁን ቅድስት እናት ልትሆንሽ ነው ብሎም ይላታል። እንዴት ነው ወልዳኝ እናት የምትሆነው? እኔውን እንዴትስ ነው እናት የምትሆነው? በቃ አሁን ወንድ ልጅ ይወለድልሻል። ወንድ ልጅ ተወለደ እናት መሆኗን እመኝ ይላታል። እንዴት ነው ወንድ ልጅ ለእሷ ነች ቅድስትዬ ወንድ ልጅ ተወልድልናለች እያለችም አንዳንድ ነገሮችን እያወራትም ነበረ። በዚሁም አጋጣሚ እስቲ ሄቼ ልያቸው በማለትም ታጠገቡ ትሄዳለች። ታጠገቡም ሄዳ ቁጭ እያሉ ባወሩበት ድንገት ትገባና ወንድ ልጅ ልትሰሩልኝ ነው መድብል አጎቴ እኮ ወንድ ልጅ ሊሰሩልሽ ነው ብለዋሉኝ በማለትም እንግዲህ ስታወራቸው ሂጂ አንቺ ብላ ገፍታ ታስወጣታለች ማለት ነው። በዚሁም አጋጣሚ የነሞገስ ጠበቃ ደውሎ ነበረ። የነሞገስ ጠበቃ የደወለው በሉላ ስልክ ነበረ። በሉላ ስልክ ሲደውል ያነሳው ሞገስ ነው። ሞገስም አንስቶ ልክ እንደ መደንገጡ ይታወቃል። በዚሁም አጋጣሚ አዲስ ዜና አለኝ ብሎ ይለዋል። በጠዋቱ አዲስ ዜና ልታበስረኝ ነው?
አለቃ ብሎም እንግዲህ እሱም በደስታ በጉጉት ሲጠብቀውም ነበረ። በቃ ስፈልግ የነበሩት ሰዎችንም አግኝቻለሁ፣ ንብረታቸው በቅርብ ቀን እንደሚመለስ ተስፋ አደርጋለሁ። ደስታክን ብቻክን ሳይሆን ከባለቤትህ ጋር ተደሰት ብሎም ይለዋል። በዚሁም አጋጣሚ ሞገስ በጣም ይደሰታል። ዛሬ ላይ በጠዋቱ እንደዚህ አይነት ደስታ እንዳበሰርከኝ፣ ነገ ደግሞ ንብረቴ ተመልሶ የምደሰት መሆኑን ተስፋ አደርጋለሁ ብሎም ይለዋል። በዚሁም አጋጣሚ ሉላ እየሰማች ነበር። ነገር ግን ከጠበቃው ጋር ያለዋትን ነገር ሞገስ ስለማያውቅ በጣም ውስጧ ተናዶም ስለነበረ እንቅልፍ እንደያዛት ዝም ትለዋለች። ስልኩንም አውርቶ ተጨረሰም በኋላ ተነሽ ብሎም ይላታል። ደስታ አለኝ ተነሽ ሳሚኝ ብሎ ደስታውን ሊያበግራት ነበር። ነገር ግን እሷ እንደተኛ ሰው ዝም ብለዋለች። እሱም ዝም ብሎ ይተኛል ማለት ነው። ማህሌትና ኤፍራታ ሲሄዱ እንግዲህ እየሄዱ ደውዬም ነበር ብላም ትላታለች። መደወል ሳይሆን ሄደሽ ይቅርታ መጠየቅ ነው ያለብሽ በማለትም እንግዲህ እኔ ቅድስትን ባገኛት እገላታለሁ፣ ተባሌ ጋር ማገጠች ብዬ እገላታለሁ በማለት አንዳንድ ነገሮችን እያወሩ ሲሄዱ ዝና መጥቷል። ዝና ደግሞ ማህሌትን ኤፍራታን እንደሚፈልጋት ሁላችንም እናውቃለን። እሱ ደርሶባቸዋል ማለት ነው። በጣም ይደነግጣሉ። ማህሌትም ትደነግጣለች፣ ኤፍራታም ትደነግጣለች። መጨረሻ ላይ እላቸው ላይ ደርሷል። ዝና ሲያስበውና ሲፈልገው የነበረው ነገር ዛሬ ተሳክቶለታል ማለት ነው። ምሳሌን ኤፍራታን ምን ያደርጋት ይሆን? ይገላትስ ሲሆን ወይንስ ምን ያደርጋት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ውድ ቤተሰቦቼ ባይ ባይ።